ነገሩ ተደበላለቀ ውዶቼ። እንግዲህ ሮማንም ሁሉም ሰው እንግዲህ ለሊም ሁሉም በጣም ደንግጠዋል። አዲስ የተፈጠረው ነገር እንግዲህ ብርሃን የአደይ እህት ዴቭን እንዳፈቀረችው ነው። እንግዲህ ከገጠር የመጣችው ልጅ ለነሱን ነግራቸው እውነት በጣም ነበር የደነገጡት። ለሊም ደግሞ እውነቱን ለእህትሽ አልነገርሻትም እንዴ እንደምትዋደዱ የሄደበትንስ ጉዳይ አልነገርሻትም እንዴ ብላታለች። አልነገርኳትም ብላለች። እኔ ደግሞ የነገረቻትና ለሽምግልናው የሄደ ስለመሰለኝ ወይንም ደግሞ ያን ነገር ስላሰበች ደስ ብሏት ነበር የመሰለኝ። ጭራሽ እንደውም አስተያየቷና አነጋገሯ ግን እንደወደደችውና እንዳፈቀረችው ያሳይ ነበር ማለት ነው። እጅግ በጣም ነገሮች ተቀያየሩ። ነገሩ ሁሉ ነገር ካሰብኑ በላይ ሆኖ ተደበላልቋል። በጣም ከባድ ነገር ተፈጥሯል። አሹም እውነቱን ፍቅሩን ለሮማን ነግሯታል። ምን አዲስ ነገር ተፈጠረ? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬ እንግዲህ የአደይ ድራማ ተለቋል። እጅግ በጣም ከባድ ነገር ተፈጠረ። ያም ከባድ ነገር እንግዲህ በተለይ አሹንና ሮማንን መኝታ ክፍል ውስጥ ስለ ፍቅር ሊያወራት ወይንም ፍቅሩን እየነገራት በነበረበት ሰዓት ላይ የፍቅር እናት መታለች። ፍቅርም ደግሞ እንግዲህ እኔ ያሰብኩት መጥፎ ነገር የሚደርስባት መስሎ ነበር። ምክንያቱም ያ ልጅ የቤዛ ወንድም ስለነበረ በእህቱ ምክንያት ሊበቀላት የሆነ ነገር ያደርጋታል ብዬ ነበር። ግን እንደውም አንዳንድ ጊዜ ዱርዬ ናቸው፣ መጥፎ ሰዎች ናቸው፣ የሆነ ሰው የሆነ ጉዳት ያደርሱብናል ብለን የምናስባቸው ሰዎች አያደርጉትም። እና በጣም ነው ደስ ያለኝ ምንም ነገር ስላላደረጋት ማለት ነው። ምክንያቱም እናቲቱ ራሱ በጣም ነበር የምትጸጸተው የሆነ ነገር ቢደርስባት ማለት ነው። ዳይመንድም እንግዲህ እዛ ጋር ሆኖ የአዴን እና የዴቭን ጋብቻ እንዲፈቅዱ ስለ ዴቭ በጣም ምርጥ ነገር ሀብታም ነው፣ ቱጃር ናቸው፣ ቤተሰቦቹ ሀብታም ናቸው፣ የምርጥ የተከበረ ቤተሰብ ልጅ ነው፣ ልጆት ግን ባል እየመጣላት ሀብታም ባል እየመጣላት አልፈልግም እያለች እየመለሰች ነው። ኧረ እንደው ጋሼ ይምከሯት፣ ኧረ ልጅቷ ምናምን ቆማ ልትቀር ነው እያለ ነገሩን እያካበደ ነግሯቸዋል ማለት ነው። ምክንያቱም ያን ነገር እሺ ብለው እንዲቀበሉ ስለፈለገን ያን ነገር ያደረገው። እውነት ያደረገበት ነገር ግን የተናገረው ነገር በጣም ደስ ብሎኛል። ምክንያቱም የፍቅር አባት ማነው የአደይ አባት አንገታቸው ነበር የነቀነቁትና እሷ እኮ ነው የምላት ናት ሰማ ምናምን ነበር እያለ የነበረው። መጨረሻ ላይ ግን ይፈቅድላትና አብረው ይሆናሉ ዴቭና አደይ ብዬ አስባለሁ። እዛ ጋር ግን ደግሞ የአደይ እህት ማለት ነው እንግዲህ ዴቭን ያፈቀረችው ይመስለኛል። እውነት ለመናገር ይህን ነገር ካደረገች ግን ትንሽ በጣም ከባድ ነው የሚሆነው ለአደይና ለዴቭ እጅግ በጣም ፈታኝ ነገር ነው የሚሆነው ማለት ነው። ምክንያቱም አደይ እህቷን ብርሃንን ስለምትወዳት እኔ ይቅርብኝና እህቴ እሱን ታግባው ብላ ከፈቀደች ዴቭን በመሀል ይገሉታል ወይ ይጎዱታል ብዬ ነው የማስበው። ምን ሊፈጠር እንደሚችል እንግዲህ እናያለን። አደይ ለእህቷ ብላ ዴቭን ከተወችው ሮማናት እህቷ ደግሞ ብርሃን ደግሞ ለአደይ ለእህቷ ብላ ዴቭን ከተወችው በመሀል የሚጎዳ ሰው አለ። አሁንም በዴቭና በአደይ ፍቅር መሀል ላይ ሌላ እንቅፋት እየገባ ነው ብዬ አስባለሁ። ትንሽ ነገሮች በጣም ከባድ ናቸው። የአደይን አባትና እናት ማሳመን በጣም ቀላል ነው። ነገሮችን እያስተካከሉ ነው። ዳይመንድን በጣም ጥሩ ስራ እየሰራ ነው አባትየውን በማሳመን። እዚህ ጋር ደግሞ እንግዲህ ለምለምም ባቡሬን አፍቅረዋለች፣ ወደዋለች ግን ሌላ ፍቅረኛ አለው ወይንም ደግሞ ፍቅር ይዞታል ከሴት ብላ ለሷ ስትነግራት እያለቀሰች ነበር ማለት ነው። እና አልወደውም አላፈቅረውም ብላ ካሰበች ታዲያ ለምንድን ነው ያለቀሰችው? ለምንድን ነበር ፍቅር ይዞኛል በጣም መወዳት ልጃለች ቆንጆ ናት እያለ ሲያወራት ስሜታዊ የሆነችውና እዚህ ጋር መታ ያለቀሰችው ለምንድን ነው? እውነት ግን አፍቅራዋለች ወዳዋለች ማለት ነው ውዶቼ። እና ፍቅር እኮ አይደበቅም። እናንተ ልትደብቁት ራሱ ብትፈልጉ ፍቅር የሚደበቅ ነገር አይደለም ማለት ነው ውዶቼ። በጣም ነበረ ፈታ ዘና ያደረገችኝ ማለት ነው በጣም ከምላችሁ በላይ። እና ብቻ ግን የብርሃን ነገር ግን አሳስቦኛል፣ አስጨንቆኛል። ብርሃን ፍቅሯን ከገለጸችለት ዴቭ ሁለቱንም እህታማቾች በፍቅር አስይዞ ማንኛዋን ነው የሚያገባው? እኔ ግን የሚያገባትም ሚስቱም የምትሆነው አደይ ብቻ ናት ብዬ ነው የማስበው። ምክንያቱም ብርሃንን በጭራሽ